ምዕራፍ 28 ይስሐቅ ያዕቆብን ጠራው፣ ባረከውም፣ እንዲህም ብሎ አዘዘው፣ ከከነዓናውያን ሴቶች ልጆች ሚስት አታግባ። ተነሳና ወደ እናትህ አባት ወደ ባቱኤል ቤት ወደ ሁለቱ ወንዞች መካከል ሂድ። ከዚያም ከእናትህ ከርብቃ ወንድም ከላባ ሴቶች ልጆች ሚስትን አግባ። አምላኬ ከአንተ ጋር ይሂድ፣ ከፍ ከፍም ያድርግህ፣ ይባርክህ፣ ያብዛ፣ ብዙ ሕዝብም ሁን። ስደተኛ ሆነ የተቀመጥክባትን እግዚአብሔር ለአብርሃም የሰጣትን ምድር ትወርስ ዘንድ የአባቴን የአብርሃምን በረከት ለአንተ ይስጥህ፣ ከአንተም በኋላ ለዘርህ። ይስሐቅም ልጁን ያዕቆብን ላከው። እርሱም የያዕቆብና የኤሳው እናት የርብቃ ወንድም የሚሆን የሶርያዊው ባቱኤል ልጅ ላባ ወዳለበት ወደ ሁለቱ ወንዞች መካከል ሄደ። ኤሳው ሌላ ሚስት ማግባቱ። ኤሳውም ይስሐቅ ያዕቆብን እንደባረከው ባየ ጊዜ ከዚያም ሚስትን ያገባ ዘንድ ወደ ሁለቱ የሶርያ ወንዞች መካከል እንደላከው በባረከውም ጊዜ ከከነዓን ሴቶች ልጆች ሚስትን አታግባ ብሎ እንዳዘዘው ያዕቆብም የአባቱንና የእናቱን ቃል ሰምቶ ወደ ሁለቱ ወንዞች መካከል እንደሄደ የከነዓናውያን ሴቶች ልጆች በአባቱ በይስሐቅ ፊት የተጠሉ እንደሆነ ኤሳው ባየ ጊዜ ኤሳው ወደ ይስማኤል ሄደ። ቤሴሞትንም በፊት ካሉት ሚስቶቹ ጋር ሚስት ትሆነው ዘንድ ወሰዳት። እርሷም የናኮር ወንድም የአብርሃም ልጅ የሆነው የይስማኤል ልጅና የናቡአት እህት ናት። ያዕቆብ በቤቴል ያየው ሕልም። ያዕቆብም ከአዘቅተ መሐላ ወጥቶ ወደ ካራን ሄደ። ወደ አንድ ስፍራም ደረሰ። ፀሐይም ጠልቃ ነበርና በዚያ አደረ። ከዚያም ስፍራ ድንጋዮች አንድ ድንጋይን አነሣ፣ ከራሱም በታች ተንተርሶ በዚያ ስፍራ ላይ ተኛ። ሕልምም አለመ። እነሆም መሰላል በምድር ላይ ተተክሎ ራሱም ወደ ሰማይ ደርሶ እነሆም የእግዚአብሔር መላእክት ይወጡበትና ይወርዱበት ነበር። እነሆም እግዚአብሔር በላዩ ቆሙበት ነበር። እንዲህም አለ፣ የአባት የአብርሃም አምላክ የይስሐቅ አምላክ እኔ እግዚአብሔር ነኝ፣ አትፍራ። ይህችን አንተ የተኛህባትን ምድር ለአንተ ለዘርህም እሰጣለሁ። ዘርህም እንደ ባሕር አሸዋ ይሆናል፣ እስከ ባሕርም እስከ አዜብ እስከ መስዕና እስከ ምሥራቅ ይበዛል ይሞላልም። የምድርም ሕዝቦች ሁሉ በአንተ በዘርህም ይባረካሉ። እነሆም እኔ ከአንተ ጋር እሄዳለሁ፣ በምትሄድበት መንገድ ሁሉ እጠብቅሃለሁ፣ ወደዚያችም ምድር እመልስሃለሁ። የነገርኩህን ሁሉ እስካደረግክልኝ ድረስ አልተውህምና። ያዕቆብም ከእንቅልፉ ተነስቶ በእውነት እግዚአብሔር በዚህ ስፍራ አለ? እኔ አላወቅኩም ነበር አለ። ፈራ፣ እንዲህም አለ፣ ይህ ስፍራ እንዴት ያስፈራ! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህችም የሰማይ ደጅ ናት። ያዕቆብም ማልዶ ተነሣ፣ ተንተርሷት የነበረችውንም ድንጋይ ወስዶ ሐውልት አድርጎ አቆማት፣ በላዩም ዘይትን አፈሰሰባት። ያዕቆብም ያንን ስፍራ ቤቴል ብሎ ጠራው። አስቀድሞ ግን የዚያ ከተማ ስም ሎዛ ነበር። ያዕቆብም እንዲህ ብሎ ስዕለት ተሳለ፣ እግዚአብሔር ከእኔ ጋር ቢሆን በሚሄድባት በዚች መንገድ ቢጠብቀኝ፣ የምበላውንም እንጀራ የምለብሰውንም ልብስ ቢሰጠኝ፣ ወደ አባቴም ቤት በጤና ቢመልሰኝ፣ እግዚአብሔር አምላኬ ይሆንልኛል። ለሐውልት ያቆምኳት ይህችም ድንጋይ የእግዚአብሔር ቤት ትሆንልኛለች። ከሰጠኸኝም ሁሉ ለአንተ
ከ10 እጅ አንዱን እሰጣለሁ።